يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الضحى وهي سورة مكية بإجماع العلماء. مكة يوردت سورة، بل هي من أوائل ما نزل في مكة. مكة توردوا سورة مكاكل مجمّر أكابي يوردتنا ترتيبنا عند العلماء أترى أن دنيا يدرباتها. يدي السورة የወረደችበት ምክንያት በተለያዩ ሪዋያዎች እንደመጣው ከነቢያችን አለይሂ ሰላቱ ወሰላም ላይ ወህይ ለተወሰነ ጊዜ ዘግየት ብሎባቸው ነበር። في الصحيحين የተዘገበው ዘገባ أي عند البخاري ومسلم ነቢያችን አለይሂ ሰላቱ ወሰላም ለሁለት ለሶስት ቀን ህመም ነገር ያዛቸውና ከቤታቸው አልወጡም። እንደዚሁም መነሳት አልቻሉም ነበር። ከዚያ የሆነ ሴት ወደ እሳቸው መጣችና ويقال إنها أم جميل أي امرأة أبي لهب يا أبو لهب ሚስት أم جميل ወደ እሳቸው መጣችና ምን አለች? ما أرى إلا أن شيطانك تركك ይሄ ይመጣህ የነበረው ሸይጣንህ ትቶሃል፣ ጠልቶሃል፣ በዚያ ምክንያት ይመስለኛል ይሄ ነገር ያጋጠመህ ብላ ነቢያችን አለይሂ ሰላቱ ወሰላም ስትሳለቅባቸው በዚያ ምክንያት ለዚያ ምላሽ ነው የወረደው ይላሉ። አንዳንዶቹ ደግሞ ዑለማዎች በነቢያችን አለይሂ ሰላቱ ወሰላም ቤት ውስጥ ካህነ ደኸለ ፈርወን አይ ቡችላ የምንለው ማለት ነው፣ ትንሽ ውሻ ቤታቸው ገብቶ እዚያ ውስጥ ሞቶ ነበር አለ። ከዚያ ጅብሪል ቀረባቸውና ኻዲማቸውን ጠየቋት። ምንድነው ጅብሪል ዘገየብኝ፣ እዚህ ቤት የሆነ ነገር አለ እንዴ ብለው ሲጠይቋት እሷ ምንም ነገር ስላላየች ያው መልስ አልሰጠችም። ግን እሳቸው ከወጡ በኋላ እስኪ ቤቱን ልጠራርግ ብላ ስታይ ያንን የሞተውን ነገር አገኘችው። ከዚያም በኋላ ተወረወረች። ጅብሪል አለይሂ ሰላም በመጣ ጊዜ በጣም ቆየህብን ሲሉት እሱም እኛ ውሻ ያለበት ቤት ስለማንገባ ነው ብሎ መለሰላቸው አሉ። ስለዚህ ሁለተኛው እንደ ምክንያት ያቀረቡት ነው። ሌሎቹ ደግሞ كما ذكر البغوي رحمة الله عليه في تفسيره بل ነቢያችን عليه الصلاة والسلام አይሁዶች ጥያቄዎችን ጠይቀዋቸው ነበር ስለ أصحاب الكهف وكذلك ስለ روح إلى غير ذلك من الأسئلة ትክክለኛ የአላህ መልእክተኛ ነኝ የምትል ከሆነ የዋሻዎቹ ሰዎች እነማን እንደሆኑ የነሱ ኸበር ምን እንደሆነ ንገረን፣ ወከዛሊክ ሩህ ምን እንደሆነች ንገረን ብለው ጥያቄ አቅርበው ነበር እና ነቢያችን አለይሂ ሰላቱ ወሰላም ነገ ጠብቁኝ
ምላሹን አመጣላችኋለሁ ብለው ኢንሻአላህ ስላላሉ በዚያ ምክንያት ወህዩ ተቋርጦባቸው ዘግየት ብሎ ሙሽሪኮች በነቢያችን አለይሂ ሰላቱ ወሰላም ላይ እየተሳለቁ ይሄ ይመጣ የነበረው ነገር የቀረብህ የዘገየብህ ጌታ ስለተወህ ስላባረረህና ስለጠላህ ነው ብለው ይናገሩ ለነበሩት ምላሽ ነው አላህ ተባረከ ወተዓላ ይህን እችን የቁርአን ምዕራፍ ያወረዳት ማለት ነው። ስለዚህ አሁን ከጠቀስናቸው አስባብ አንዙር ጠቅለል ያለው መልእክት ምንድን ነው? ነቢያችን አለይሂ ሰላቱ ወሰላም ወህይ ዘግይቶባቸው ነበር፣ ለተወሰነ ጊዜ ተቋርጦባቸው ነበር። በዚያ ምክንያት ደግሞ ጭንቀት እና ህመም ነገር አጋጥሟቸው ከቤት አልወጡም። ይሄንንም ተከትሎ ሙሽሪኮች በእሳቸው ላይ እየተሳለቁ ሸይጣንህ ትቶሃል፣ ጌታህ ጠልቶሃል ብለው ሲናገሯቸው አላህ ተባረከ ወተዓላ ለዚያ ምላሽ ነው እችን የቁርአን ምዕራፍ ያወረዳት ማለት ነው። ቢስሚላሂ ረሕማኒ ረሒም ወዱሓ በረፋዱ እምላለሁኝ ወለይሊ በሌሊቱም ኢዛ ሰጃ በሰከነ ጊዜ ኢዛ ሰጃ አይ ኢዛ ሰከነ ወሰከነ ፊህ አህሉሁ ጸጥ ባለ ጊዜ ወከዛሊክ የሰው ልጆችም በሱ ውስጥ የሚኖሩ ፍጥረቶችም በረቡና በሰከኑ ጊዜ በዚያ እምላለሁኝ ይላል። አንዳንዶቹ ደግሞ ልክ እንደ ኢማም ኢብኑ ጀሪር ወከዛሊክ አልበጋዊ وغيرهما من المفسرين والضحى የሚለውን بمعنى والنهار በቀን እምላለሁ ነው ይላል። ምክንያቱም እዚህ ላይ ዱሓ የሚለውን የጠቀሰው ሙቃቢለ ሊለይል ከሌሊት ጋር ፍዩ አድርጎ የሌሊት ተቃራኒ አድርጎ ስለሆነ የገለጸው ዱሓ የሚለውን بمعنى النهار كله ሁሉም ቀኑ የሚለው ትርጓሜ የተሻለ ነው ይላል። ያው ዱሓ የሚለው ቃሉ ራሱ አስሉ لا تظمأ فيها ولا تضحى قال الله تبارك وتعالى لا تضحى أي لا يصيبك شمس ማለት ነው። ፀሐይ አያገኝህም፣ ፀሐይ አይነካህም ነው። ስለዚህ ፀሐይ የሚወጣበትን ጊዜ ሁሉ ከንጋቱ እስከ ምሽቱ ያለውን ዱሓ ብለን መጥራት እንችላለንና እዚህ ላይ ወዱሓ የሚለው بمعنى والنهار በቀን እምላለሁኝ ብለን እንተረጉመዋለን ይላሉ። ولكن ቀጥተኛ ትርጉሙ ዱሓ የሚለው هو الوقت بعد ارتفاع الشمس ፀሐይ ከፍ ካለች በኋላ ያለው ጊዜ ነው። አላህ እዚህ ላይ በመሐላ እሱን ለምንድን ነው ነጠል ያደረገው ይላሉ አንዳንድ ዑለማዎች። ምክንያቱም ሰዎች በንቃት በስራ ላይ የሚጠመዱበት ሰዓት የእንቅስቃሴ ሰዓት ስለሆነ ነው ነጥሎ የማለበት ይላሉ። ስለዚህ አላህ በረፋዱ ይምላል። ወከዛሊክ በሌሊትም እንደዚሁ ኢዛ ሰጃ አይ ኢዛ ሰከነ ማለት ነው። አንዳንዶቹ ደግሞ ኢዛ ሰጃ ኢዛ ገጣ ቢظላሚሂ ኩለ ሸይ በጥልመቱ ሁሉን ነገር በሸፈነ ጊዜ ብለው የተረጉሙታል። ወላኪን ሰጃ የሚለው አብዛኛዎቹ ሙፈሲሮች እንዳሉት بمعنى السكون ነው። አይ በረጋ ጊዜ በሱ ውስጥ የሚኖሩ ፍጥረቶችም እንደዚሁ ከድካም በኋላ ባረፉ ጸጥ ባለ ጊዜ የሚል ማዕና የሚያስይዝ ነው። ወዱሓ በረፋዱ እምላለሁኝ ወለይሊ ኢዛ ሰጃ በሌሊቱም በሰከነ ጊዜ ማ ወደዐከ ረቡከ ጌታህ አልተወህም ወማ ቀላ አልጠላህምም። ማ ወደዐከ አይ ማ ተረከከ ይሄ ነው ጀዋቡል ቀሰም የመሐላው ምላሽ ይሄ። ቅድም እንዳሳለፍነው ሙሽሪኮች የወህዩን መዘግየት
አስከትለው ይሄ የሆነው አላህ ስለተወህ ነው ስለጠላህ ነው እያሉ ነቢያችን ዓለይሂ ሰላቱ ወሰላም ይሳለቁባቸው ነበር። አላህ ምን ይላል? በረፋቱ ምን አለሁም በሌሊቱም አላህ ተባረከ ወተዓላ يقسم بما شاء من خلقه كفطرته بفلقوا ነገር ይምላል። አማ ፍጥረቶቹ በሱ ብቻ ነው መማር የሚፈቀድላቸው። አላህ በመሐላ አጥብቆ ምን ይላቸዋል? ጌታ አልተወህም ወማ ቀለ አይ ወማ አብገበክ አልጠላህም። ወለልአኺረቱ የመጨረሻይቱ አይ ወለዳሩ الآخرة ማለት ነው የመጨረሻይቱ ዓለም ኸይሩን ለከ ለአንተ የተሻለች ናት ሚነል ኡላ ከመጀመሪያይቱ ከዱንያ አኺራ ይሻልሃል። አላህ ተባረከ ወተዓላ ለአንተ የመረጠልህ ዱንያን ሳይሆን አኺራን ነውና በዱንያ ላይ በሚያጋጥምህ መከራ በሚያጋጥምህ ችግር ውስጥህ አይረበሽ ልብህም አይጠበብ ይላቸዋል። አንዳንዶቹ ዑለማዎች ደግሞ ወለልአኺረቱ ኸይሩን ለከ ሚነል ኡላ የሚለውን አይ አልዓቂበቱ ወኒሃየቱ ኸይሩን ለከ ሚነል ቢዳያ ከጅማሬው መጨረሻው ለአንተ የተሻለ ነው የሚል ማዕና የሚያስይዝ ነው። አይ በዱንያ ማለት ነው። ይሄንን ዳዕዋ ስትጀምር ወደ አላህ የምታደርገውን ጥሪ ስትጀምር ብዙ ሙሲባ ብዙ ችግር ያጋጥምሃል። ነገር ግን ፍጻሜው ያማረ ነው። አላህ ስብሓነሁ ወተዓላ በአንተ ምክንያት ሰዎችን ወደዚህ ሃይማኖት ያስገባል። ወከዛሊክ መሻሪቅ አልአርድ ወመጋሪቢሃ በምስራቅም በምዕራብም ያለውን ሁሉ አንድ እንኳን ሀገር ሳይቀር ይሄንን ሃይማኖት ያስገባል። ፍጻሜውንም ያሳምርልሃልና አትጨነቅ ነው። ሁለቱንም ማስገባት እንችላለን። ወላኪን አብዛኛዎቹ ዑለማዎች የሚተረጉሙበት መንገድ ወለዳሩ الآخرة خير لك من الدنيا ማለት ነው። የመጨረሻይቱ ዓለም አኺራ ከዚህኛይቱ ዓለም ከዱንያ ላንተ የተሻለች ናት። ይሄንን የአላህ ስብሓነሁ ወተዓላ ምርጫ ይዘው ነቢያችን ዓለይሂ ሰላቱ ወሰላም በዱንያ ላይ ዛሂድ ነበሩ። ፍላጎታቸው ሁሉ አኺራ ነበር። እችን ምድር እችን ዱንያ ምንም ሚዛን አያቆሙላትም ነበር። አንድ ጊዜ የሆነ ምንጣፍ ላይ ተደግፈው ከዚያ ቀና ሲሉ ጀርባቸው ላይ ያ የተገደፉበት ምንጣፍ እንዳለ ምልክት አውጥቶባቸዋል። አይ መስመር ማለት ነው። ይሄ ሐሲሩ ያው ምቾት ያለው ሳይሆን የሚቆረቁር ነው። ከዚያ ሰሐባዎች ይሄንን ባዩ ጊዜ ለነቢያችን ዓለይሂ ሰላቱ ወሰላም ምን አሏቸው? ለው ኢተኸዝና ለከ ዊጣአን ምን አለበት ፍራሽ ነገር ብናዘጋጅላችሁ ብለው ጠየቋቸው። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ማሊ ወሊዱንያ እኔ ከዱንያ ምን አለኝ? ዱንያ ጋር ምን አገናኘኝ አሉ። ወማ አነ ፊ ዱንያ ኢላ ከራኪብን ኢስተዘለ ظلها ثم راح وتركها እኔ እኮ በዱንያ ውስጥ ልክ እንደ አንድ ተጓዥ ነኝ። አንድ ተጓዥ የሆነችን ጥላ ተጠሉ ትቷት እንደሚሄደው ሁሉ እኔም ዱንያን ለተወሰነ ጊዜ ቆይቼባት ጥያት ወደ አኺራ የሚሄድ ነኝና ምቾት የሚሰጠኝ ፍራሽ አያስፈልገኝም ብለው መለሱላቸው። ሐያታቸው ሁሉ ዙህድ ነበር የነቢያችን ዓለይሂ ሰላቱ ወሰላም። 2 ወር 3 ወር ቤታቸው ውስጥ እሳት ሳይነደድ ያልፍ ነበር። ተምርና ውሃ እየተጠቀሙ ማለት ነው። በዱንያ የሚያጋጥምህ ችግር ሙሲባ እንዳያስጨንቅህ እንዳይረብሽህ ታገስ። ጌታ ለአንተ የመረጠልህ የመጨረሻይቱን አገር ነው እያላቸው ነው። ማ ወደዐከ ረቡከ ወማ ቀላ ጌታ አልተወህም
አልጠላህም ወለልአኺረቱ የመጨረሻይቱ ሀገር ኸይሩን ለከ ሚነል ኡላ ከመጀመሪያይቱ ለአንተ የተሻለች ናት ወለሰውፈ ዩዕጢከ ረቡክ ጌታህም ወደፊት ይሰጥሃል ፈተርዳ ትደሰታለህም አይ አላህ ተባረከ ወተዓላ በሚሰጥህ ስጦታ ትደሰታለህ እዚህ ላይ መፍዑሉን መሕዙፍ ያደረገው ለምንድን ነው አሉ ዑለማዎች አይ የሚሰጠውን ስጦታ አልጠቀሰውም ለምንድን ነው መሕዙፍ ያደረገው ነቢያችን ዓለይሂ ሰላቱ ወሰላም የሚወዱትና የሚያስደስታቸውን ስጦታ ሁሉ የሚያካትት እንዲሆን ወለሰውፈ ዩዕጢከ ዐጣአን ዩርዲክ የሚያስደስት የሆነ የምትወደው የሆነ ስጦታ ሁሉ ይሰጥሃል ማለት ነው ወለሰውፈ ዩዕጢከ ረቡከ ፈተርዳ ጌታህ ወደፊት የምትፈልገውን የሚያስደስትህን ነገር ሁሉ ይሰጥሃል ፈተርዳ ትደሰታለህም ይሄ ስጦታው በሐዲስ እንደመጣው في الحديث الصحيح نبياتنا عليه الصلاة والسلام ሁለት የቁርአን አያቶችን አነበቡና አለቀሱ ከዚያም ኡመቲ ኡመቶችን አደራህን ብለው አላህ Subhanahu Wa Ta'ala ለመኑ ያይ እነዚህ ሁለት የቁርአን አያቶች አንዱ ሱረቱ ኢብራሂም ላይ ኢብራሂም አለይሂ ሰላም فمن تبعني فإنه مني ومن عصاني فإنك غفور رحيم يتكتلن كاننا والو يامتي ደግሞ አንተ መሐሪና አዛኝ ነህ አይ ኢብራሂም አለይሂ ሰላም ከህዝቦቻቸው ያመጹትን እንኳን ያልተከተሏቸውን እንኳን በምህረትህና በእዝነትህ ያዛቸው ብለው እየለመኑ ነው وكذلك عيسى عليه السلام ደግሞ سورة المائدة ላይ ምን ይላል إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم ብትቀጣቸው ባሮችህ ናቸው ምህረትን ብታደርግላቸው ደግሞ አንተ አሸናፊና ጥበበኛ ነህ ይላል አይ ያልተከተሉትን በአላህ ያላመኑትን ማለት ነው እና እነዚህ ሁለት የተከበሩ ነቢያቶች ለህዝቦቻቸው ተጨንቀው አላህ ምህረት እንዲያዝንላቸው የለመኑ መሆኑን የሚያመላክቱ አያቶችን ሲያነቡ ረሱል ዓለይሂ ሰላቱ ወሰላም ለኡመታቸው አዝነው አስበው አላህን ለመኑ وهو عليه الصلاة والسلام أرأف الناس بأمته وأحرصهم على هدايته እንደሳቸው ለኡመታቸው የሚያዝን መመራትን ለነሱ የሚፈልግ ማንም ሰው ኑሮ ያለው حتى الله ይወቅሳቸዋል ሲራተህ ልትገል ነው እንዴ በሐዘንና በትካዜ የተነሳ እነዚህ ሰዎች አላመኑም ጀነት አልገቡም ብለህ ራስህ ልታጠፋ ነው እንዴ ይላቸዋል ቀስ በል ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ለኡመታቸው በጣም ይራራሉ ኸይር የተባለ ነገር ሁሉ እንዲያገኙ ይጓጓሉ እና እነዚህ የቁርአን አንቀጾች አነበቡና እያለቀሱ አላህን ኡመቶችን አደራህን እያሉ ለመኑ ከዚያ ጅብሪል ዓለይሂ ሰላም ላከውና ሂድና ሲጠይቀው ምንድነው የሚያስለቅስህ በለው ከዚያም ጅብሪል ወደ ነብያችን ዓለይሂ ሰላቱ ወሰላም መጥቶ የሚያስለቅስህ ምንድነው ብሎ እየጠየቀህ ነው አላህ وهو أعلم አላህ ተባረከ ወተዓላ ያውቃል ከዚያም አስከትሎ ምን አለ إنا سنرضيك في أمتك ولا نسوءك እኛ በኡመቶችህ በህዝቦችህ እናስደስተሃለን አናስከፋህም አብሽር ብለህ ንገረው ብሎ አላህ ተባረከ ወተዓላ ጅብሪልን ላከ ነቢያችንም ዓለይሂ ሰላቱ ወሰላም ይሄንን በሰሙ ጊዜ
በአንዳንድ ሪዋያዎች እንደመጣው አይ ይሄ አፍሉ عند مسلم ያለነው በሌላ ሪዋያ ላይ ምን አሉ ይባላል إذا لا أرضى وأحد من أمتي في النار كأمتوች መካከል አንድ እንኳን እሳቱኑ አልደሰትም ይላሉ አይ ኡመተ ኢጃባ ማለት ነው እስልምና የተከተለ لا إله إلا الله محمد رسول الله የሚል ምስክርነት የመሰከረ ሰው ማለት وهذا በነብያችን عليه الصلاة والسلام شفاعة فالله رحمة ብዙ ኡመታቸው ከእሳት እንደሚወጣና ጀነት እንደሚገባ የሚያመላክት ነው ولسوف يعطيك ربك فترضى ጌታህም ወደፊት ይሰጥሃል አይ يعطيك عطاء يرضيك ትደሰታለህም ألم يجدك يتيما يتيم هنا አላገኘህምን فآوى አስጠጋህም አይ የቲም ነበርክ መጠጊያ መሸሻ የለህም ነበር ነገር ግን አላህ Subhanahu Wa Ta'ala በልጥፉ በረህመቱ መጠጊያን አደረገልህ ነው አይ ረሱል አለይሂ ሰላቱ ወሰለም አባታቸው ተረግዘው ያሉ ነው የሞተው ከዚያ ግን ነብያችን አለይሂ ሰላቱ ወሰለም የሚንከባከባቸው አያታቸው ከዚያ በኋላ አጎታቸው የሚያስፈልጋቸው ነገር ሁሉ እንዲያሟሉላቸው አመቻችቼልሃለሁ ያላቸው ዓለም የምትለዋ استفهام ذيره بمعنى التقرير ነው አይ قد وجدك ربك يتيما فآواك أي جعل لك مأوى تأوى إليه የምትጠጋበት የሆነ መጠጊያ አደረገልህ ነው وهم جده ثم عمه عليه الصلاة والسلام እናታቸው ከዛ አያታቸው ከዛ አጎታቸው ሁሉም ከልጆቻቸው አስበልጠው ይወዷቸውና ይንከባከቧቸው ነበር ይሄ ለምንድን ነው አላህ Subhanahu Wa Ta'ala ለነብያችን عليه الصلاة والسلام የተመቻቸ የሆነ መጠጊያ ስላዘጋጀላቸው ነው ألم يجدك يتيما يتيم هنا على بينهم من أي أبيتها له فآوى أستقهم ووجدك ضالا يتاكم هنا أبيه فهذا مرهم أي إيمان من اندهونه متعاف من اندهونه አላህን በትክክለኛ መንገድ የምታመልክበት መንገድ የትኛው እንደሆነ የማታውቅ ሆነ አግኝቶ ቀጥተኛውን መንገድ መራህ ቁርአንና ኢማንን ሰጠህ ማለት ነው እዚህ ላይ ضالن የሚለው ብዙ አቋሎች ተብለዋል ነገር ግን ከነዚያ መካከል አቅረብ የሆኑ ትርጓሜዎች ሁለት ናቸው አንደኛው ضالن بمعنى غافلا أي لا تدري ما الإيمان ما الكتاب ولا الإيمان وكذلك بليل القرآن سورة يوسف لا قال الله وإن كنت من قبله لمن الغافلين نبيات عليه الصلاة والسلام الله بالتنيا ፈጣሪ እንደሆነ መመለክ የሚገባው እሱ ብቻ እንደሆነ ያውቃል ነገር ግን የሚመለክበት መንገድ የቱ እንደሆነ በየትኛው ሸሪዓ በየትኛው መንገድ ወደሱ መቃረብ እንደሚችሉ አያውቁም ነበር በዚህ ዝንጋታ ላይ በዚህ አለማወቅ ላይ ሆነ አግኝቶ ዕውቀትን ሰጠህ ትክክለኛውን መንገድም መራህ የሚል ማዕና ያለው ነው ይላል وعلمك ما لم تكن تعلم وكان فضل الله عليك عظيما እንዳለ ሌላኛው ደግሞ ትርጓሜ ምንድነው ووجدك ضالا أي وجدك في قوم ضلال በጥመት ውስጥ ባሉ ህዝቦች መካከል አገኘህ فهذا مرهم أي يا الله تبارك وتعالى هداية ባይመጣልህ ኖሮ ትክክለኛውን መንገድ ባላመላከተ ኖሮ መጨረሻ ላይ እነዚህ ሰዎች የሚሄዱበትን መንገድ ልትከተል ትችል ነበር
ነገር ግን አላህ በእዝነቱ በችሮታው ትክክለኛውን መንገድ መራ። ሊዛሊክ ምን ይላሉ ዑለማዎች አንዲት ዛፍ በረሃ ላይ ብቻዋን ከተገኘች አይ በዙሪያዋ ምንም አይነት ዛፍ ከሌለ ሸጀረቱን ضال ብለው ይጠሯታል አሉ ዓረቦች። ነቢያችንም ዓለይሂ ሰላቱ ወሰላም በጥመት በሽርክ ላይ ባሉ ሰዎች ተከበው ብቻቸውን ስለነበሩ በእሳቸው ምክንያት ሰዎች ወደ ትክክለኛው መንገድ ስለተመሩ معناه እዚህ ላይ ضالا أي في قوم ضلال በጥመት ውስጥ ባሉ ህዝቦች መካከል አግኝቶ መራ እነሱንም በአንተ ምክንያት ትክክለኛውን መንገድ አመላከታቸው የሚል معنى ያለው ነው ይላሉ። ولكن المعنى الأول መጀመሪያው أقرب ኢማን ምን እንደሆነ كتاب من እንደሆነ إسلام من እንደሆነ አታውቅም ነበር። وجدك ضالا أي غافلا لا تدري ما الكتاب ولا الإيمان فهذا مره ووجدك عائلا دهاهنهم أغنيه عائل هو الفقير الذي لا يجد ما ينفق على عائلته ቤተሰቦቹ ላይ ወይ ማውጣት ለቤተሰቦቹ የሚያስፈልጋቸውን ነገር ማቅረብ የማይችል ሰው ነው ዓኢል የሚባል بمعنى الفقير ነው። ነብያችን አለይሂ ሰላቱ ወሰላም ቀደም እንዳሳለፍነው አባታቸው ሞቷል፣ እናታቸው ሞታለች፣ ከዚያ በኋላ አያታቸው አጎታቸው እየተከታተሉ ሞተዋል። ይሄ ሁሉ የሆነው ለምንድን ነው? በእሳቸው ላይ የሰው እጅ እንዳይቀር ነው። ያንተ መኖር ያንተ ሀብት በሰዎች ስጦታና ውለታ ሳይሆን አላህ Subhanahu Wa Ta'ala በሚሰጠው ስጦታ ነው የሚለው መልእክት ለማስተላለፍ ነው። አይ እናትም አባትም አጎትም አያትም እሳቸውን የሚንከባከብ ሰው ሁሉ መሞቱ ምንድነው? ማንም ባይኖር የምንከባከብህ እኔ ነኝ ከሁሉም እማብቃቃህ እኔ ነኝ የሚል ማዕና ያለው ነው። ووجدك عائلا دهاهنهم أغنيه فأغنى أكبرهم أغناك أي جعل في قلبك الغنى وأغناك عمن سواه كسو وجه أي كالله وجهك هنا فطره الله أبقاكه ما نمن دات فلقا درجه وكذلك مبقاكات حابة بلب وسط أدرجه مالك ነብያችን አለይሂ ሰላቱ ወሰላም ይኖሩ የነበሩት በደህንነት በችግር ነው። ነገር ግን እዚህ ላይ የተጠቀሰው ጊና ምንድነው? ጊና القلب والاستغناء عن الناس ከተወጅ መብቃቃትና በልብ ውስጥ ያለ ሀብት ነው ይላሉ ዑለማዎች። وكذلك ما يفتحه الله عليه من الغنائم በሳቸው እጅ ላይ የሚከፈቱ ሀገራቶችን በኡመታቸውም እንደዚሁ ወደ እነሱ የሚመጣውንም ምርኮ የሚጠቅስ ነው ይላሉ። አልሙሂም አላህ ተባረከ ወተዓላ ለነብያችን አለይሂ ሰላቱ ወሰላም የዋለላቸውን ጸጋ እየጠቀሰ ነው እዚህ ላይ ዳውን አግኝቼ አክብሬሃለሁ ይላቸዋል። فأما اليتيم يتيمنا فلا تقهر አትጨቁን አንተም መጀመሪያ የቲም እንደነበርክ አስታውስ ይላቸዋል። ልክ ጌታ የቲም ሆነ አግኝቶ እንደተንከባከበ መጠጊያ እንዳበጀልህ አንተም የቲሞችን ተንከባከብ፣ ኡመቶችህም እነሱን እንዲንከባከቡ በመልካም እንዲይዟቸው እዘዝ ብሎ ነቢዩን ዓለይሂ ሰላቱ ወሰላም ያዛቸዋል። وكذلك እሳቸውም ይህንን ትእዛዝ ተቀብለው በሐዲሳቸው በየቲሞች አደራ ብለዋል። እሳቸውም አይታሞችን እንከባከቡ ነበር። በአንድ ሐዲስ ምን ይላሉ? አና ወካፊሩ اليتيم كهاتين وأشار بالسبابة والوسطى እኔና የቲምን የሚንከባከብ ሰው ልክ እንደዚህ ነን አሉ። የምልክት ጣታቸውንና መካከለኛ ጣታቸውን አያይዘው ካሳዩ በኋላ ማለት ነው። አይ የቲምን የሚንከባከብ ሰው ከኔ ጋር ጀነት ውስጥ
ቅርብ ደረጃ ይሰጠዋል ይላሉ። ስለዚህ አላህ አንተ ላይ ውለታውን እንደዋለ አንተም ያንን ውለታ መልስ ብሎ ያዛቸዋል። فأما اليتيم يتيم ما اليتيم هو من مات أبوه قبل البلوغ أكال متن كمدرس بفيت أبابه متبت له يتيم የሚባል وأما السائل ጠያቂንም فلا تنهر አትገልምጥ ጌታ ምንም ነገር የማታውቅ ሆነ በድንጋታ ውስጥ እያለህ አግኝቶ እንደመራ አንተም ሰዎች መጥተው ሲጠይቁ ይሄ ጥያቄ ዒልምም ይሁን ወይም ደግሞ ገንዘብም ይሁን አትገልምጣቸው በአላህ ተባረከ ወተዓላ እንደተንከባከበ በዝነቱና በችሮታው እንደመራ አንተም ሰዎችን ተንከባከብ በመልካም ካለህ ያለህን ስጥ ከሌለህ ደግሞ በመልካም መልስ وأما السائل ጠያቂ አብዛኛዎቹ ዑለማዎች ይሄንን ሳኢል የሚለውን በር ላይ የሚቆም ለማኝ ብሎ ይተረጉሙታል ولكن المعنى أعم ሰፋ ያለ ነው ጥያቄው ዲኒ የሆነ ዒልም ሊሆን ይችላል ዱንያዊም የሆነ ሐጃ ሊሆን ይችላል ማንኛውም ጥያቄ ሲመጣ አትገልምጠው በል አላህ አንተን በመልካም እንደመራህ የምታውቀውን አሳውቅ ያለህን ስጥ ከሌለህ ደግሞ በመልካም መልስ وأما بنعمة ربك በጌታህ ጸጋ ደግሞ فحدث ተናገር أي تحدث وأظهر نعمة ربك ጌታህ በአንተ ላይ የዋለውን ጸጋ ግልጽ አውጣ ተናገር ያ ጸጋ ዱንያዊ ይሁን አኺራ አይ ዱንያዊ ያንን ጸጋ በግልጽ አውጣው ለሰዎች አሳውቅ ምክንያቱም አላህ የዋለልህን ጸጋ መናገር ግልጽ ማውጣት አላህን ከማመስገን የሚቆጠር ነው ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ማለት ነው إن الله يحب إذا أنعم على العبد أن يرى أثر نعمته عليه الله ባሪያው ላይ አንድን ጸጋ በሚውል ጊዜ የዚያን የጸጋ ምልክት ማየት ይወዳል አላህ ሀብት ሰጥቶት አንድ ሰው ቅድድድ ያለ ልብስ ሊለብስ አይገባም አላህ ሀብት ሰጥቶት ሁል ጊዜ ምንም የሌለው ሰው የሚበላው ምግብ ሊበላ አይገባም ምንድነው ማድረግ ያለበት አላህ የሰጠውን ኒዕማ በግልጽ ማሳየት አለበት من غير التفاخر والغرور መጎረር ወይም ደግሞ በሰዎች ላይ የበላይነት ማሳየት በሌለበት መልኩ ማለት ነው ስለዚህ ነብያችንን አለይሂ ሰላቱ ወሰላም አላህ ምንድነው የሚያዛቸው ይሄንን ሁሉ ጸጋ ውዬልሃለሁ የቲም አድርጌ የቲም ሆነ አግኝቼ አስጠግቼሃለሁ የማታውቅ የተሳሳት ሆነ አግኝቼ አሳውቄሃለሁ መርቼሃለሁ ምንም የሌለህ ደሃ ሆነ አግኝቼ አክብሬሃለሁ ይሄንን የዋልኩልህን ጸጋ قولا وعملا አመስግን ማለት ነው በንግግርም በተግባርም ምስጋናን ፈጽም ብሎ ነብያችን አለይሂ ሰላቱ ወሰላም እያዘዛቸው ነው ሱረቱ አሽርህ ቀጥሎ ያለው ደግሞ ሱረቱ አሽርህ ነው وهي ايضا سوره مكيه مكه وردت ምዕራፍ ናት بل هي كسوره الضحى ቀጥላ የወረደች ሱራ ናት ዑለማዎች እንደሚሉት ማለት ነው ልክ ሱረቱ الضحى ላይ ጸጋውን አላህ ተባረከ ወተዓላ እንደዘረዘረው የቀሩትን ጸጋዎች እዚህኛይቱ ምዕራፍ ላይ ቀጥሎ ይዘረዝራቸዋል وكذلك የመጀመሪያው ያሳለፈው ምዕራፍ ላይ የሚያመሰግኑበትን መንገድ እንዳሳያቸው እዚህም ላይ ያሳያቸዋል ስለዚህ ሱረቱ ሸርህ መክይናት ከሱረቱ الضحى በኋላ አይ 12ኛ ከቁርአን ምዕራፎች የወረደች ናት بسم الله الرحمن الرحيم ألم نشرح لك صدرك
ألم نشرح لك لأنت على سفان لهم من إله صدرك درتهم أي بمعنى قلبك عندما نبنو لأن القلب في الصدور ولكن تعمل القلوب التي في الصدور اندالو ألم نشرح لك صدرك درتهم لأنت على سفان لهم من إله والاستفهام هنا للتقريب معناه من دنو لقد شرحنا لك صدرك برقتم لبه إلا أنت أكفتن اللهان كفتن اللهان مالتنا إيه أنت معنوي هنا شرح يميان ملاكتنا أي قلبه لإيمان لإسلام لخير نجر يتكفتنا يسفى أرجل اللهان منه ولتن يودمو ባለፈው ደርስ ላይ እንዳሳለፈው ነብያችን አለይሂ ሰላቱ ወሰለም ደረታቸው ተቀዶ ቀልባቸው ወጥቶ ታጥቦ ተመልሷል። ይሄ የተከሰተ ሁለት ጊዜ ነው። አንድ ጊዜ ፊባዲየቲ በኒ ሰዕድ ከሐሊመቱ ሰዕዲያ ጋር እያሉ በህፃንነታቸው 4 ዓመታቸው ላይ ነው። ሁለተኛ ደግሞ ፊለይለት ኢስራኢ ወልሚዕራጅ ነብያችን አለይሂ ሰላቱ ወሰለም በአንድ ሌሊት ወደ ቤተል መቅዲስ ሄደው ከዚያ በኋላ ወደ ሰማይ አረገው ከአላህ ጋር ተገናኝተው የተመለሱበትም ሌሊት እንደዚሁ ቀልባቸው ወጥቶ ታጥቦ ኢማንና ጥበብ ተሞልቶ ተመልሷል። ስለዚህ አላህ ተባረከ ወተዓላ ያንን ጸጋውን እያስታወሳቸው ነው። በእርግጥም ደረተህን ለአንተ ከፍተንልሃል አይ ፈተሕናሁ ወወሰዕናሁ للإسلام وللإيمان ولكل خير እስልምናን ኢማንን መልካም ነገርን ሁሉ ለመቀበል ክፍትና የሰፋ አድርገነዋል። ووضعنا عنك وزرك ካንተም ላይ ሸክምህን አስወግደናል አንስተናል። وضعنا أي أزلنا وحططنا مالك وزرك أي حملك شكمهن كانت لا أنستن اللهال أصوبقدن اللهال الذي أنقض ظهرك يعني جربهن يكبدوا يهونون شكم مالك أنقض مأخوذ من النقيب نقيب كملو قال يتيازنو نقيب مالك من دنو يجمل فرجة ከአቅሙ በላይ ሸክም በሚጫንበት ጊዜ ሲጢጥ የሚል ድምፅ ያሰማል። ያ ድምፁ ነው ነቂብ የሚባለው። ነቢያችን አለይሂ ሰላቱ ወሰላም ይላቸዋል ይሄንን ወህይ ባንተ ላይ ከማውረዳችን በፊት ልብህን ከማስፋታችንና ከመክፈታችን በፊት ጀርባህን ያጎበጠ ያደከመ የሆነ ትልቅ ሸክም ተሸክመህ ነበር። ያ ሸክም ደግሞ በጣም ከባድ ከመሆኑ የተነሳ በምን ገለጸው? ልክ ከአቅሟ በላይ የተጫነባት ግመል ላይ ያለ ኮርቻ የሚያሰማውን ድምፅ በዚያ ገለጸው። ሸክምህ በጣም ከባድ ነበር፣ አድካሚ ነበር። ነገር ግን ያንን ሸክምህን ከአንተ ላይ አንስተንልሃል፣ አስወግደንልሃል ብሎ ጸጋውን እያስታወሳቸው ነው። ይሄ ሸክም ምንድን ነው? አንዳንድ ዑለማዎች ኢማም ኢብኑ ጀሪር ወከዛሊክ ኢብኑ ከሲር ወጀምዕ ሚነል ሙፈሲሪን እንዳሉት ووضعنا عنك وزرك أي ذنبك مالتنا وانجلهن كانت لا أصوبنا منه بمعنى ليغفر لك الله ما تقدم من ذنبك وما تأخر اندم إلى القرآن أنكذنا إمام ابن كثير رحمة الله عليه قالوا مالك بجاهلية زمنية الله وحي بأنت لا كمورد بفيد بسرها الشو وانجلوش أني يذهم يعني هلو عنستن الله يقربنا لهذه من المعنى ያለው ነው አሉ ولكن من المعلوم እዚህ ላይ حتى በወንጀል የፈሰሩት እንኳን ነብያችን አለይሂ ሰላቱ ወሰለም ከሽርክና ስብዕናን ከሚያጎድፍ ጥፋት ሁሉ ማዕሱም ነበሩ حتى في الجاهلية ማለት ነው። እንዲያውም በአንዳንድ ሪዋያዎች እንደመጣው አንድ ቀን ምሽት ላይ የቁረይሽ ወጣቶች ተሰብስበው እየተዘፈነ ጭፈራ ምናምን የሚያደርጉበት ማምሻ አላቸው እና ረሱል አለይሂ ሰላቱ ወሰለም እስኪ እዚያ ቦታ ደርሼ ልምጣ ብለው
መንገድ ጀምረዋል ከዚህ አላህ መንገድ ላይ እንቅልፍ ጣለባቸው ሲነሱ ነበር ለምን እንዲህ አይነት ፍጥነናን የሚያጎድፍ መጥፎ ነገር የሚታይበት ቦታ ላይ እንዳይገኙ ማለት ነው ስለዚህ حتى ይሄንን ዊዝር بمعنى الذنب የተረጎሙት ዑለማዎች ምንድነው የሚሉት አንዳንድ ጥፋቶች በተለይ ደግሞ አንድ ሰው ደረጃው ከፍ ያለ ከሆነ ጥፋቱ ትንሽ ብትሆን እንኳን ያቺ ጥፋት በጣም ተከብደዋለች ሁልጊዜ ተረሷ ነው የሚያስበው በተቃራኒ ውዳቂ የሆነ ሰው ለምሳሌ ወንጀሉ ምንም ያክል ቢበዛ በቀልቡ ኒፋቅና ፍስቅ ካለ ያ ሁሉ ወንጀል ابن مسعود رضي الله عنه እንዳለው ማለት ነው كذباب على أنفه ثم قال به هكذا ልክ አፍንጫው ላይ እንዳረፈ ዝንብና በእጁ እንዲህ ብሎ እንዳባረረው ነው የሚያየው አማ ሙእሚን ወንጀሉ ልክ ራሱ ላይ እንዳይጃበበ ሊወድቅበት እንደተቃረበ ተራራ ነው የሚያየው ነብያችን አለይሂ ሰላቱ ወሰለም ደግሞ حتى في الجاهليه ስነ ምግባራቸው የተሟላ ነፍሳቸው የጠራ ስለሆነ ትንሽ እንኳን ጥፋትን ቢያጠፉ ያ ነገር ስለሚከብዳቸው ስለሚጨንቃቸው ለዚያ ነው ይሄንን ጀርባህን ያደከመ ጀርባህን ያከበደ የሆነውን ወንጀልህን ምረንልሃል አስወግደንልሃል ያላቸው ይላል ሌሎች ዑለማዎች ደግሞ ይሄ ሸክም ወንጀል አይደለም ማለት በል ነብያችን አለይሂ ሰላቱ ወሰለም ወህይ በሳቸው ላይ ከመውረዱ በፊት በልባቸው ውስጥ የነበረው መወዛገብ ጥርጥር አላህን በምን አይነት መልኩ መገዛት እንዳለባቸው አለማወቃቸው ይሄ ነው ጀርባቸውን ያደከመ ትልቅ ሸክም ብለው ይተረጉሙታል ولكن እንዳሳለፍነው جمهور العلماء من السلف والخلف አብዛኛዎቹ ሙፈሲሮች وزر هناك بمعنى الذنوب ነው የሚተረጉሙት ليغفر لك الله ما تقدم من ذنبك وما تأخر እንዳለው ማለት ነው ስለዚህ በጃሂልያ ጥፋት አጥፍቻለሁ ብለህ እንዳትሸበር እንዳትጨነቅ ያንን ሁሉ ካንተ ላይ አንስተናል አስወግደናል ያላቸው ነው አለም ነሽረህ ለከ صدرك درتهن لانت على تفاللهم من أي قد شرحنا لك صدرك برقتم درتهن لانت أسفتل لهال ووضعنا عنك وزرك شكمهنم كانت لاي أنستنال أسوقدنال الذي أنقض ظهرك يانن جربهن يا كبدوا يهونون شكمهن أنقض أي أثقل ظهرك مالك وأدعب ظهرك جربهن يا دكمة يا قبة يا كبد يهونون شكمهن أسوقدن اللهال أنستن اللهال ورفعنا لك ذكرك لأنتم موتاتهن كفات رجل اللهال ذكرك أي قدرك وشرفك كبرهن درجهن لأنت كفات رجلان وهذا كما جاء في الأحاديث جبريل عليه السلام ولنبياتنا عليه الصلاة والسلام مكتوم تيكاته أتدري كيف رفع ربك ذكرك جيتا لأنت موتاتهن انديد كف اندادرقت وقال لهن ديبرو تيكاته نبياتنا عليه الصلاة والسلام الله أعلم بلو منسو الله لهم يوقف كذيام من على الشوك لا أذكر إلا ذكرتك أن يعلم وسام أنت أبرهن يتوسه بهن الجيل آية الشهادتين في الأذان والإقامة في التشهد وغيرها من المواضع ينيتم بتتأرى قطر يانت تمم أبروين نسال بل ياملكون يانت الموتات كفيا دركوت بلو الله تبارك وتعالى لنبياتنا عليه الصلاة والسلام ነግሯቸዋል የሚሉ አሳሮች መጥተዋል ስለዚህ ወረፈዕና ለከ ዚክረክ ማለት ምንድነው አላህ በተወሳ ቁጥር የምትወሳ መወሳትህ ከፍ ያለ አድርጊያለሁ የሚል ማዕና የሚያስይዝ ነው ይላሉ አንዳንዶቹ ዑለማዎች ደግሞ በል ነብያቶችን ሁሉ በላኩ ቁጥር ያንተን ንቡዋ እንዲያምኑ በአንተ ዘመን ደግሞ ከደረሱ እንዲከተሉና እንዲያግዙ ቃል ኪዳን አስገብቻቸዋለሁ የሚል ማዕና ያለው ነው
وإذ أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم لتؤمنن به ولا تنصرنه እንዳለው ሱረቱ አሊ ኢምራን ላይ ማለት ነው። አላህ ነብያቶች ላይ ቃል ኪዳን ይዟል። ምን ብሎ ነው ቃል ኪዳን የያዘባቸው? መልእክተኛን ከላኩኝ ያ መልእክተኛ በሚመጣበት ጊዜ በሱ ልታምኑና ልታግዙት እሱን ልትከተሉት ቃል ኪዳን ግቡ ብሏል። ይሄ ደግሞ ኢብኑ ዐባስ ረዲየላሁ ዐንሁ እንዳለው ረሱሉ ነብያችን አለይሂ ሰላቱ ወሰላም ናቸው። ከሳቸው በፊት ያሉት ነብያቶች ላይ ሁሉ የተያዘ ቃል ኪዳን ነው። ወልማዕና አዓም ይሄን ሁሉ የሚያካትት በዱንያም በአኺራ ባለፉት ኡመቶችም ካንተም በኋላ በሚመጡ ህዝቦች መካከል መወሳትህን ከፍ አድርጌያለሁኝ ቀድርህንም እንደዚሁ የበላይ አድርጌያለሁኝ ነው። ወረፈዕና ለከ ዚክረክ አይ አዕለይና ቀድረከ ማለት ነው። ፈኢነ መዐል ዑስሪ ዩስራ ከችግር ጋር ምቾት አለ። ኢነ መዐል ዑስሪ ዩስራ ከችግር ጋር አሁንም ምቾት አለ። የደጋገመው ለምንድን ነው? ሊተውኪድ ነው፣ ለማጥበቅ ነው። ምክንያቱም አንድ ሰው ሙሲባ ከተደራረበበት ችግሩ ከበዛበት መውጫው ይርቀዋል። ከዚህ መውጫ ይኖራል ብሎ አያስብም። ችግሩ ምንም ያክል ቢበዛ ነቢያችን አለይሂ ሰላቱ ወሰላም ወከዛሊክ ሱሐቦች ያሉበት ሙሲባ የታወቀ ነው። መውጫ ያለው የማይመስል ረሃቡ፣ ችግሩ፣ ስቃዩ በሁሉም በኩል ችግር ነበር ያካብባቸው። ይሄ ችግር መብዛቱ ከዚያ በኋላ ድሎትና ምቾት አይመጣም የሚል ጥርጥር ውስጥ እንዳያስገባ በል ከችግር በኋላ ድሎት አለ። መዓ የምትለው እዚህ ላይ ቢመዕና ባዕድ ነው። ነገር ግን ባዕድ የሚለውን ቃል ያልተጠቀመው ለምንድን ነው ያሉ ዑለማዎች ዩስሩ ፈረጁ የተቃረበ ችግሩ እንዳለቀ ወዲያው ተከትሎ የሚመጣ መሆኑን የሚያመላክት ነው አሉ። ወከዛሊክ ምን ይላሉ? ይሄንን የቁርአን አንቀጽ ካነበቡ በኋላ አንዳንድ ሰለፎች ከማ ጃአ عن الحسن البصري وغيره من السلف لن يغلب العسر يسرين ይላል። አንድ ችግር ሁለት ምቾትን አያሸንፍም ይላል። ምክንያቱም እዚህ ላይ የመጀመሪያው አንቀጽ የሁለተኛው አንቀጽ ላይ የተጠቀሰው ዑዝር ሙዓረፍ ሆኖ ነው የመጣው በአል ማለት ነው፣ በአል ተዕሪፍ። ስለዚህ ሁለቱም ችግር ተመሳሳይ ነው። የመጀመሪያው አንቀጽ የሁለተኛው አንቀጽ ላይ ያለ አማ ዩስር ሙነከር ሆኖ ነው የመጣው ዳለን على التعدد ማለት ነው። ይሄ ድሎቱና ምቾቱ ብዙና የተለያየ መሆኑን ለማመላከት። ስለዚህ ችግሩ አንድ ነው። ችግሩን ተከትሎ የሚመጣው ፈረጅ ድሎትና ምቾት ግን ብዙ ነው፣ አብሽር ነው መልእክቱ ይላሉ ዑለማዎች። ስለዚህ የደጋገመው ለምንድን ነው? አንድ ለማጥበቅ ነው። ሁለተኛ ደግሞ ችግር አንድ ሲሆን ችግሩን ተከትሎ የሚመጣው ምቾት ግን ብዙና የተለያየ መሆኑን ለማመላከት ነው። فإن مع العسر يسرا إن مع العسر يسرا ከችግር ጋር ድሎት አለ። አሁንም በድጋሜ ከችግር ጋር ድሎት አለ። فإذا فرغت በጨረስክ ጊዜ ይላቸዋል። الفراغ هو الخلو من العمل ምክንያቱም ፈራግ የተያዘው ቃሉ ራሱ መጠጫ ውስጡ የያዘው መጠጥ ሁሉ ካለቀ በኋላ ነው እቃው ፋሪግ ይባላል። ስለዚህ አንተም የምትሰራውን ስራ ሁሉ ጨርሰህ ፋሪግ በሆንክ ጊዜ ፈንሰብ ልፋ ይላቸዋል። አይ ፈድዐክ ወጅተሂድ ፊ ጣዕቲ ረቢከ ወዒባደቲህ። መልካም ስራን ሰርተህ ከጨረስክ በኋላ ልረፍ አትበል። ኸይር ስራ መጨረሻ የለውምና አንዱን ስራ ከጨረስክ በኋላ ወደ ሁለተኛው ተሻገር። ጌታህን በመታዘዝ እሱን በማምለክ ላይ ልፋ ይላቸዋል። ፈንሰብ አይ ፈድዐብ ማለት ነው፣ ልፋ ማለት ነው፣ ድከም። ዱንያ የረፍት አገር አይደለችም። ምክንያቱም ረፍት ምንን ነው የሚያመጣው? ገፍላን ነው የሚያመጣው። አንድ ሰው በኸይር ላይ በጣዓ ላይ ሆኖ
ያን ጣዓ ለተወሰነ ጊዜ ካቋረጠው የሰው ልጅ ለማዳ ሆኖ ነውና የተፈጠረው غفلة ውስጥ ይገባል لذلك ነብያችን አለይሂ ሰላቱ ወሰለም ይላቸዋል خير ስራ ሰርተህ ከጨረስክ በኋላ ወደ ረፍት አይደለም መሸጋገር ያለብህ በል ወደ ሌላ خير ስራ ነው واعبد ربك حتى يأتيك اليقين እንዳላቸው ማለት ነው አንዳንዶቹ ዑለማዎች فإذا فرغت የሚለውን أي من الصلاة ይላሉ ከሶላት صلاة سجدة كجرسك بوهلا فانصب أي فاجتهد وادع في الدعاء إلى صلاة كجرسك بوهلا بدعاء دكم من المعنى اللي ليلوش علماء وجدكمو فإذا فرغت من الجهاد بالله من قر لا يوته تاقله تواقته ستملس فانصب فاجتهد في الصلاة بصلاة لا يتاقل بصلاة لا يلفاي من المعنى يالونه إلى لقرقر ابن جرير رحمة الله عليه دالو معنى وعمه أي يتوسن خير سراوچن سرته ከጨረስክ በኋላ ሌላ خير ስራዎችን በመስራት ላይ ልፋ ወደ እነሱ ተሸጋገር እንጂ ወደ ረፍ ወደ መሳነፍ አትሸጋገር የሚል معنى ያለው ነው فإذا فرغت በጨረስክ ጊዜ أي من العمل الصالح والطاعة فانصب لفا በሌሎች ዒባዳዎች በሌሎች ጣዓዎች اجتهاد أدرك وإلى ربك ولقيتهم فرغب كجل أي كجالوتهن تسفهن ودع الله تبارك وتعالى بجاء أدرك لا تجعل رجاءك ولا رغبتك إلا إلى ربك الذي أنعم عليك بهذه النعم النزين تقاوش كل يوالا لهنجيتا النزين ملكام نقراتوشن يستهن جيتا كجل انجي ከሱጭ ያለ አካል ላይ ክጃሎት እንዳታደርግ ተስፋንም እንዳትጥል ብሎ ነብያችን አለይሂ ሰላቱ ወሰለም ያዛቸዋል በእነዚህ ሁለት የቁርአን አያቶች እምናየው መልእክት ምንድነው አላህ ተባረከ ወተዓላ ለባሮቹ ጸጋዎቹን ይውላል ይንከባከባቸዋል በሚያውቁትም በማያውቁበትም መልኩ ማለት ነው እነዚያን ጸጋዎች ደግሞ የሚውለው ለምንድነው እንዲያመሰግኑት ነው ኢቅራራን ወቀውለን ወዐመለን በልባቸው እነዚህ ጸጋዎች ከሱ እንደሆኑ እንዲያምኑና እንዲያረጋግጡ በመላሳቸው እንዲያመሰግኑት እንዲያወድሱት وكذلك እነዚህን ጸጋዎች አስተውተው እነሱን ተጠቅመው አላህ የሚወደውን ስራ እንዲሰሩ ነው ነብያችንን አለይሂ ሰላቱ ወሰለም በእነዚህ ሱራዎች የሚያዛቸው ይሄንኑ እንዲያደርጉ ነው ሰዓቱ ይሏል ነው እንጨርስ ሱረቱ እጂ ሱረቱ التين وهي ይበቃል لا بأس مختصر على من نጨርሰዋል سورة التين وهي سورة مكية عند الجمهور أبزهنيا وشو علماء ويزن مكينات كابن عباس رضي الله عنه وغيره من العلماء عند تذكروا مالتنا بسم الله الرحمن الرحيم والتين والزيتون والتين ببلت أملالهن والزيتون بويرا زافم أملالهن التين والزيتون አብዛኛዎቹ ዑለማዎች እንዳሉት ብዙዎቹ ሙፈሲሮች አይ እነ ኢብኑ ጀሪር ኢማም አልቁርጡቢ وكذلك ابن كثير البغوي بل አብዛኛዎቹ ዑለማዎች እንዳሉት وكذلك እነ ኢብኑ አባስ رضي الله عنه እንደተጠቀሰው التين هو الذي تأكلونه والزيتون الذي تعصرون منه الزيت تين ማለት ይሄ የምትበሉት የምታውቁት ቲን ነው ዘይቱን ደግሞ ዘይት ከሱ ላይ የምትጨምቁበት የምታውቁት የወይራ ዛፍ ነው ብለው ተርጉመውታል አንዳንዶቹ ዑለማዎች ወቲን የሚለውን ሻም ውስጥ የሚገኝ ተራራ ነው ሻም ውስጥ የሚገኝ መስጊድ ነው ብለው የተረጉሙታል
ወዘይቱን የሚለውን ደግሞ አይ ከሻም የመጀመሪያው ዲመሽቅ ውስጥ ማለት ነው። ዘይቱን የሚለውን ደግሞ በይተል መቅዲስ ውስጥ የሚገኝ ተራራ ወይም መስጊድ ብለው የተረጉሙታሉ። ነገር ግን አብዛኛዎቹ ዑለማዎች እንዳሳለፍነው ኢብኑ ጀሪር ረህመቱላሂ ዐለይሂ እንደሚጠቅሰው ይሄ ማስረጃ የሌለው ቀውል ነው። በል ከኢብኑ አባስ ረዲየላሁ ዐንሁ እንደተያዘው ቲን ማለት ይሄው የምትበሉት የምታውቁት ፍራፍሬ ነው። ዘይቱን ማለት ደግሞ ከሱ ዘይት የምታወጡበት ይሄው የምታውቁት የወይራ ዛፍ ነው። አላህ ተባረከ ወተዓላ ከፍጥረቶቹ በፈለገው ነገር ስለሚምል በእነዚህ እየማለ ነው። ወጡር ሲኒን በሲኒን ተራራም እምላለሁኝ። ጡር ማለት ማዕናው ራሱ አልጀበል ተራራ ማለት ነው። ሲኒን የሚለውን አንዳንድ ዑለማዎች ቢመዕና አልሑስኒ ወልበህጃ ያማረና የተዋበ በሆነው ተራራ የሚል ማዕና የሚያስይዝ ነው ይላሉ። በል ኢብኑ ጀሪር እንደጠቀሰው ሲኒን በሐበሻ ቋንቋ ያማረ ማለት ነው ይላል። ምናልባት በአማርኛ ከሆነ ሰናይ ከሚለው ቃል ወስደው ሊሆን ይችላል። አላሁ አዕለም። ዑለማዎች ሲኒን የሚለውን ከሐበሻ ቋንቋ የተወሰደ ማማር የሚል ትርጓሜ ያለው ነው ይላሉ። ነገር ግን አብዛኛዎቹ ዑለማዎች እንደሚሉት ሲኒን ቦታ ነው። ወህወ ሰይና ግብጽ አገር ውስጥ የሚገኘው ማለት ነው። ወሸጀረቱን ተንቡቱ ፊ ጡሪ ሰይና እንዳለው ማለት ነው። ስለዚህ ኢማም አስዕዲ ረህመቱላሂ ዐለይሂ ተፍሲራቸው ላይ እንዳሉት ወቲን የሚለው ወዘይቱን የሚለው የሻም አገርን የሚያመላክት ነው። አይ ዒሳ ዐለይሂ ሰላም የተላከበት አሉ። ምክንያቱም በለስ የምንለው እኛ አካባቢ የሚታወቀው በለስ እሾሃማ የሆነው ቁልቋል የምንለው ነው። ነገር ግን እሾህ የሌለው ሌላ በለስ የሚባል አለ የሚበላ። ወከዛሊክ ዘይቱን ይሄ ወይራ ዛፉ በብዛት የሚገኘው ሻም ውስጥ ነው። አይ በይተል መቅዲስና አካባቢው ማለት ነው። ያ ደግሞ ዒሳ ዐለይሂ ሰላም የተላከበት አገር ነው። ወጡር ሲኒን የሚለው ደግሞ ግብጽ ውስጥ የሚገኘው ሰይና ላይ ያለው ተራራ ነው። ይሄ ደግሞ ሙሳ ዐለይሂ ሰላም የተላከበት ቦታ ነው። ምክንያቱም አላህ ተባረከ ወተዓላ ሙሳን ያናገረው የሰይና ተራራ ላይ ስለሆነ ማለት ነው። وهذا البلد الأمين በዚህ አማን በሆነውም አገር እምላለሁኝ አይል መከተል ሙከረማ ማለት ነው። ስለዚህ እነዚህ ሶስት መሐላዎች ምንን የሚያመላክቱ ነው? ሶስት ከኡሉል ዐዝም ታላላቅ የሆኑ ነብያቶች የተላኩበትን አገር የሚያመላክቱ ነው። የመጀመሪያው ዒሳ ዐለይሂ ሰላም የተላከበት ሻምን፣ የሁለተኛው ሙሳ ዐለይሂ ሰላም የተላከበት ግብጽን፣ ሶስተኛው ደግሞ ነብያችን ዐለይሂ ሰላቱ ወሰላም የተላኩበትን መካን ማለት ነው። አላህ ተባረከ ወተዓላ በእነዚህ በሶስት ነገራቶች ይምላል። وهذا البلد الأمين አይ መካ ነው። ምክንያቱም አላህ አማን አድርጎታል። ወመን ደኸለሁ ካነ አሚና። ነብያችንም ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት إن الله حرم مكة يوم خلق السماوات والأرض الله መካን ሰማይና ምድርን በፈጠረበት ቀን ክልክል አድርጓታል፣ የተከበረች አድርጓታል። ሰው አይገደልም፣ ዛፍም አይቆረጥም፣ አደንም አይታደንም፣ ሰላምና አማን የሆነች ሀገር ነው። በእነዚህ እምላለሁኝ ይላል። የመሐላው መልስ ምንድነው? ለቀድ خلقنا الإنسان በርግጥም የሰውን ልጅ ፈጥረናል في أحسن تقويم ባማረ ቁመናው ያማረ የተስተካከለ አድርገን የሰውን ልጅ ፈጥረነዋል ይላል። ثم رددناه ከዚያም በኋላ መልሰነዋል አስፈለ ሳፊሊን ከበታቾቹ ሁሉ የበታች አድርገን መልሰነዋል። አይ ከዝቅተኞቹ ሁሉ ያነሰ እታች ካሉት ሁሉ ዝቅ ያለ አድርገን መለስ ነው። አፈጣጠሩን አሳምረን ቁመናውን አስተካክለን ከፈጠርነው በኋላ ዝቅተኛ ከሆኑት የበታች ከሆኑት ፍጥረቶች ሁሉ እንኳን የበታች አድርገን እንደገና መለስ ነው አለ። ይሄ معنى التبعيض ያለበት ነው ውስጡ። አይ ከሰዎች የተወሰኑትን ነው። ይሄ
ከበታቾቹ ሁሉ የበታች አድርገን መለስ ነው በሚለው አያ የተፈለገው ምንድነው በሚለው ዑለማዎች መካከል ኺላፍ አለ አንዳንዶቹ ዑለማዎች ከኢብኑ አባስ ረዲየላሁ ዐንሁ እንደተዘገበው ከذلك ኢብኑ ጀሪር እንደሚመርጠው هذا بمعنى الهرم والأرض للأمور በጣም ማርጀትና መጃጃትን የሚያመላክት ነው አሉ አይ የሰው ልጅ ቁመናውን አስተካክለን አሳምረን አስውበን ከፈጠርነው በኋላ ሲያረጅ ጃጅቶ የሚናገረውን የማያውቅ አቋሙ ሁሉ የተበለሻሸ እናደርገዋለን ወደዚያም እንመልሰዋለን የሚል ማዕና ያለው ነው አሉ ሌሎች ዑለማዎች ደግሞ ኢብኑ ከሲር ረህመቱላሂ ዐለይሂ እንደመረጠው وهذا هو الراجح تككلنياው መሄነው ثم رددناه اسفل سافلين ማለት አይ أدخلناه في النار ማለት ነው እሳት ውስጥ ከበታቾች ሁሉ የበታች አድርገን አስገባ ነው ምክንያቱም እሳት ውስጥ የሚገባ ፋሲቅ ካፊር ሙናፊቅ حتى የበታች ከሆኑት ከእንስሳዎች ከአውሬዎች ከአዋፎች ሁሉ ያነሰ ደረጃ ነው ያለው አላህ በቁርአን እንደተከሰው ማለት ነው أم تحسب أن أكثرهم يسمعون أو يعقلون بل هم كالأنعام إن هم كالأنعام بل هم أضل سبيلا ولقد ذرأنا لجهنم كثيرا من الجن والإنس ما جرى شرع من عليه كالأنعام بل هم أضل النزي بالله يمكدوا اسلمنا لما يكبروا سوج عند انسساوች ናቸው በል ከነሱ የባሱ ናቸው ብሏል ስለዚህ የሰው ልጅ አፈጣጠሩ የተዋበ ያማረ ቢሆንም ፍጥራውን ትቶ በአላህ ማያምን መልእክተኞችን የማይከተል ከሆነ ከሱ በታች ተደርገው ከተፈጠሩት ፍጥረቶች ሁሉ ዝቅ ያለ ይሆናል መጨረሻውም እሳት ውስጥ የሚወረወር ይሆናል ይሄ ነው ትክክለኛው ማዕና ምክንያቱም ቀጥሎ የሚመጣው እነዚህ ከበታቾች ሁሉ በታች የተደረጉት ፍጥረቶች ያላመኑትና መልካም ስራን ያልሰሩት እንደሆኑ የሚያመላክት አያ ስለሆነ ቀጥሎ ያለው ማለት ነው ኢብኑ ከሲር ረህመቱላሂ ዐለይሂ እንዳለ لقد خلقنا الإنسان في أحسن تقويم የሰው ልጅ በርግጥም ባማረ ቁመና ፈጥረነዋል ثم رددناه أسفل سافلين ከዚያም ከበታቾች ሁሉ በታች አድርገን መልሰነዋል አይ الكافر رددناه في النار وجعلناه أهون وأسفل حتى من البهائم كأوريوچنا كانساوچ እንኳን የበታችና ዝቅ ያለ አድርገነዋል إلا الذين آمنوا وعملوا الصالحات እነዚያ ያመኑትና መልካሞችን የሰሩት ሲቀሩ በአላህ ያመኑ መልካም ስራዎች የሰሩ ግን በዚያው አላህ በፈጠራቸው መልካምነት ውበት ላይ ነው የሚቀሩት በል يزدادون حسنا وبهجة طاعة بسروا خير بسروا ቁጥር በዱንያም ከዚያም በኋላ በአኺራ ይሄ ቁመናቸው ውበታቸው እየጨመረ እየተሟላ ነው የሚመጣው إلا الذين آمنوا وعملوا الصالحات እነዚያ ያመኑትና መልካሞችን የሰሩት ሲቀሩ فلهم أجر غير ممنون ለነሱ ተቋራጭ ያልሆነ ምንዳ አለላቸው غير ممنون أي غير مقطوع ማለት ነው የማይቋረጥ መጨረሻ የሌለው ዘላለማዊ በሆነችው ጀነት ውስጥ የተዘጋጀላቸው ያማረ ምንዳ አለላቸው فلهم ለነሱ أجر غير ممنون የማይቋረጥ የሆነ ምንዳ አለላቸው فما يكذبك بعد بالدين ከዚህ ሁሉ በኋላ በሒሳብና በምንዳ ምን እንድታስተባብል ያደርግሃል الخطاب هذا للكافر وللمكذب بالحساب والجزاء مكسكس ከዚያ በኋላ ሒሳብና በስራ መመንዳት የለም ብሎ ለሚያስተባብል የአደም ልጅ ነው ይሄ ኺጣቡ አስተካክየ ፈጥሬ ወደ ትክክለኛው መንገድ የሚመራህ መልእክተኛን ልኬልህ መጽሐፍን አውርጄልህ ከዚህ ሁሉ በኋላ በሒሳብና በምንዳ እንድታስተባብል የሚያደርግህ ነገር ምንድነው ነው الاستفهام هنا
للتعجيب والتقبيح سراو يمياس الله يمياس قرم مهون لمقلتنا فما يكذبك أي شيء يجعلك أن تكذب فما يكذبك من أن السبب بريادر قهل بعد كذب كل بهالا مالتنا بالدين أي بالحساب والجزاء إهن النقر كله كاتايه بهالا بفردك بمرمرانا بمندا أن السبب من هذا الرقه أليس الله بأحكم الحاكمين الله كفراجوج كله يتشال فراج أيضا لمن الله كتببنيوج كله بلاج تببنيا أيضا لمن والمعنى بلى إن الله هو أحكم الحاكمين الله تبارك وتعالى كفراجوج كله بلاج فراجنا فردو يتستكاكل فتهاوي تبابهم يتموالى يهونا جيتانو لذلك كابن عباس رضي الله عنه كعلي عند تذكروا اشتني القرآن أنكس كان بابو بهالا صراون كجرسوا بهالا من يدو نبر بلى وأنا على ذلك من الشاهدين برقد أو أني لقمو بزي لاي مسكارين بل كنبيات عليه الصلاة والسلام راسو هي نقر مبال اندال لبت آثاروشنا أحاديثوش متوال تلذي الزلاي الحكم بمعنى بأحكم يمنو بمعنى الحكم وبمعنى الحكمة يمتو بمعنى الحكم كيازن هو معنى من هنا نبياتنا عليه الصلاة والسلام من يجالات شونو أن الدين بمكسكس بحسابنا بجزاء ما سبب بلوسوچن تواچو بانتنا بس بنس مكاكل فردو كهلم بلاي يتستكاكلنا بلاج هونو فراج جيتا بمكاكلاچو يفردال بمعنى الحكمة كيازنو دغمو خطابو لمن يهونال مكسكسن حسابنا جزاء لم يستبابلو سوج مالتنا الله استكاكلو كفتره بኋላ كهونيتاوج በኋላ ሁኔታዎች ከኑጥፋ ከዚያ በኋላ ከዓለቃ ከዚያ ከሙጥጋ ስንት አጥዋሮችን አሳልፉ አስተካክሎ ከፈጠረ በኋላ እማትቀሰቀስ እማትጠየቅ አድርጎ ዝም ብሎ ስድ አድርጎ ይለቀኛል ብለህ እንዴት ታስባለህ? ይሄ ነገር ከአላህ ጥበብ ጋር የሚቃረንና የሚጻረር አይደለም እንዴ የሚል ማዕና የሚያዝዝ ነው ይላሉ። ሁለቱም ማዕና ተቀባይነት ያለው ነው። ስለዚህ አላህ ተባረከ ወተዓላ ፍርዱ ከፈራጆች ሁሉ ያማረ ነው፣ ጥበቡም ከጥበበኞች ሁሉ የተሟላ ነው። በሱ የሚክዱ ሰዎችን የሚገባቸውን ፍርድ ይፈርድባቸዋል። ወከዛሊክ አስተካክሎ ከፈጠራችሁ በኋላ እማትጠየቁና ስድ አድርጎ አይተዋችሁም ማለት ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم.